ቃል ከሰላም ቤት ወጥታ ወደ እናቷ ቤት ስትሄድ እናቷ እንደማትፈልጋት ስትነግራት ቃል አሁን ላይ የምትገባበት ቤት እንደሌላት ስታቅ አሁን የት ነው የሚሄደው በማለት መንገድ ላይ ቁጭ ብላ ታለቅሳለች። መንገድ ላይ ቁጭ ብላ የምታለቅሰው ቃል የት ነው የምሄደው? እናቴም ጨክና አልፈልግሽም ብላኛለች፣ ግን ደግሞ ወዴት ምን ማንጋስ እሄዳለሁ በማለት በአጋጣሚ ጥግ ይዛ ቁጭ ባለችበት ጓደኛዋ ትመጣለች። ጓደኛዋ ስታያት እጅግ በጣም ትደነግጣለች። ቃል ግን እጅግ ደስ ብሏት ነበረ። አሁን ጓደኛዬን ይቅርታ ጠይቄ ከሷ ጋር ጠጋለሁ የሚለውን ነገር አስባ ነበር። ግን እንዳሰበችው አይደለም። ጓደኛዋ አሁን ላይ እንደምትበቀላት እየፈለገቻት ነው። የመጣችውም ሰላም ቤት ለመግባት ነበረ። ሰላም ጋር መታ ሁሉን ነገር ለሰላም እውነቱን እንደምትነግራትና እንደምታጋልጣት ፎክራ ስትመጣ ግን ቃል ከዛ ቤት እንደወጣች ስትሰማ አሁን እንኳንም አገኘውሽ ቃል፣ አሁን ነው አንቺን የምበቀለው። ከዚህ በኋላ አንቺን እኔ ነኝ የምጫወትብሽ፣ አንቺ ጨካኝ አረመኔ እያለች ወደ ቃል ትሄዳለች። ቃልም የኔ ውድ ጓደኛ እንኳንም አገኘውሽ፣ በፈለኩሽ ጊዜ መጣሽ በማለት ፈገግ ብላ ስትቀርባት አዎ ቃል እንኳንም አገኘውሽ፣ እኔም ደስ እያለኝ ነው አቀባበል እየማደርግልሽ፣ ነይ እስኪ በማለት ትቀበላታለች። ነይ ወደኔ፣ የእውነት እኔ ይቅርታ ልጠይቅሽ ወደ አንቺ እየመጣው ነበር ስትላት፣ ታይ እንጂ እውነትሽን ነው? አዎ እውነቴን ነው፣ ይቅርታ ልጠይቅሽ እየመጣው ነበር፣ ግን ደግሞ አልመጣሁም፣ ቤትሽ ነበር የመጣሁት። አንቺ ግን ከቤት አይደለም መሰለኝ እምትመጫለሹ፣ የት እንደሆንሽ ባላቅም ስትላት፣ ቤት እንዳልሆነችና ከቤት ሰላም እንዳባረረቻት ስትነግራት እጅግ በጣም ታዝናለች። ምንድነው እያልሽኛለሽው ስትላት፣ አዎ ቤት አይደለም ያለሁትኝ፣ ሰላም አስወጥታኛለች። እናቴም ሁሉሽ እንደምታውቁ እንደማትፈልገው ነግራኛለች፣ እንደማትፈልገኝ ከዚህ በኋላ ቤቴም አይኔም እንዳላይሽ ብላኛለች። የውሸት እየቀረብኳት እናቴም ከቤት አባራኛለች። ስለዚህ ጓደኛዬ እንኳንም አገኘሁሽ፣ አሁን እኔ ወደ አንቺ እየመጣው ነው፣ ሳላቅ ከዚህ በፊት አስቀይሜሻለሁ በማለት ይቅርታ ስትጠይቃት፣ እንግዳውስ ነይና ቀፊኝና ይቅርታ ጠይቂኝ ትላታለች። ቃልም እውነት መስሏት አቅፋ ይቅርታ ለመጠየቅ ጓደኛዋን ስትቀርባት ከኪሷ ቢላ አውጥታ እዩልሽ ቃል፣ ላጠፋሽው ጥፋት ላደረግሽኝ ሁሉ የወጋ ቢረሳ የተወጋ አይረሳም ነውና አሁን ያንቺን የምበቀልበት ሰዓት ነው። ይቅርታ የምልበት የምትይኝ ሳይሆን አንቺን የምበቀልበት ሰዓት ደርሷል ትላታለች። ምን እያልሽ ነው ጓደኛዬ? ምንድነው የምትይው ስትላት፣ አዎ እስከዛሬ ያደረግሽኝ ከዛ ጨካኝ አረመኔ ሰው ጋር ሆነሽ ምን እንዳደረግሽኝ እኔ ነኝ የማውቀው በማለት ስትናገራት በጣም ትደነግጣለች። እባክሽ ብትለምናትም በፍጹም እንደማትሰማ ከነገረቻት በኋላ ስትመታት፣ አንቺን እንደዚህ ነው የምበቀልሽ በማለት መሬት ላይ አስተኝታ ኮብልስቶን ላይ ስትቀጠቅጣት፣ እዩልሽ እናቴን ለማስገደል የላክሽብኝ ሰው ጨካኝ፣ እነዛን አረመኔዎችን ለእናቴን የኔን እናት ለማስገደል ነበር የላክሽው። አንቺ ግን ለኔ ብቻ ሳይሆን የኔ እናትነቷ ላንቺም እናትሽ ነበረች በማለት አዋቃለሁኝ፣ ግን ይቅርታ አጥፍቻለሁ። አሁን ላጠፋሁት ሁሉ ነገር እያንዳንዱ ቅጣት እየተቀጣው ነው። ሁሉም አሁን ላይ እኔ በፊት የሰደብኳቸው የተሳለኩባቸው ሁሉ አሁን ላይ ይኸው ዋጋዬን ሰጥተውኛል። ማንም የሚያስጠጋኝ ሁሉ አጥቻለሁ። እባክሽን ብትላትም በፍጹም ትላታች። እያንዳንዱን ጥያቄ ከጠየቀቻትና ከጨረሰች በኋላ በይ ከእንግዲህ በኋላ አሁን እያንዳንዱ ቃሽን ታመጫለሽ፣ ሻንጣሽን ወስዷለሁ፣ ይሄም ላንቺ ቅጣትሽ ነው ትላታለች። ግራ ተጋብታ እንዴት እንደዚህ ትኛለሽ ስትላት፣ አዎ እባክሽን እኔ ምንም ነገር የለኝም፣ ሻንጣዬን ወስደሽብኝ ምን ልብስ ልለብስ ነው ስትላት፣ አላቅልሽም፣ እሱ እያንዳንዱ ቅጣትሽ እንደ ቅጣትሽ ይታሰባል በማለት የልብሷን፣ ቦርሳዋን፣ ሁሉ ነገር ያደረገችበትን ስልኳንም ትቀበላታለች። ቃልን ባዶ ወላላ ሜዳ ላይ ጥላት ትሄዳለች። ጓደኛዋም እያንዳንዱ ቅጣትሽን አሁን ትቀበያለሽ በማለት ነግራት ትታት ትሄዳለች። ቃልም የምትጠጋበት ስላልነበራት ያላት አማራጭ ከአንድ ቦታ ቁጭ ማለት ነው። ስለዚህ ጥግ ላይ ቁጭ ብዬ ማደር አለብኝ፣ ወላጅ እናቴም አልፈልግሽም ብላኛለች። ስለዚህ ማንስ እያቀርበኛል ከዚህ በኋላ እያንዳንዱ ላጠፋሁት ጥፋቴ ቅጣት እየተቀጣው ነው በማለት
ሁሉን ነገር እያሰበች እንባዋን እያፈሰሰች መሀል መንገድ ላይ ቁጭ ብላለች። ዳግም ቤት ብሌን እና ሳሚ የሚያደርጉትን ነገር እያሰበ ግራ ተገብቷል። ወይዘሮ ገነት ምንድነው የሆንከው ልጄ? ከልጄ ከብሌን ጋር የተጣላችሁበትን ምክንያት ንገረኝ ስትል ትጠይቀዋለች። እናም እያንዳንዱ ምክንያት ሲጠይቃት ስትነግረው እሱም ከነገራት በኋላ በተረት አስመስላ አንዳንድ ነገሮችን ትነግረዋለች። በላሁን የኔ ልጅ ቀጥ ብለህ ወደ ሰላም ቤት ትመለሳለህ ካለችው በኋላ እናቴ እውነቷን ነው እያለች አለችው። እኔ በትንሽ በትልቁ እየተናደርኩ እየቀናሁኝ ነው። ስለዚህ እዛ ቤት መሄድ አለብኝ በማለት ያስባል። ብሌን ልቧ ውስጥ ያለው ዳግም ቢሆንም ግን እያንዳንዱ ድርጊቱ ደግሞ አሁን ላይ ሊያሳስታት እያለው ሳሚ ምግብ ልትሰራ ወደ ኪችን ልትገባ ስትል እሱ እንደሚሰራና ራት ዛሬ እሱ እንደሚችላቸው ይነግራታል። ከዛም ምግቡ ቆንጆ ከሆነ ቆንጆ ቅጣት ትቀጭልኛለሽ በሚል ስበብ ምግብ ይሰራል። ብሌንም ምግብ እንዴት እንደሚሰራ ተደብቃ ካየችው በኋላ ወደ ሳሎን ትገባለች። ሳሎን ስትገባ እንዲ ዛሬ ራት አትሰሪም ወይ የሚል ጥያቄ ስታቀርብላት ሰላም እትዬ እኔ ዛሬ ራት አልሰራም፣ ዛሬ ራት የሚሰራው ሳሚ ነው። እንዴ ምን ሆነሽ ነው አንቺ? እንዴት ሳሚ ራት ይሰራል ስትላት እኔም እንደዛ ብዬ ነበር፣ ግን ሳየው ከዚህ በፊት ሙያና ልምድ ያለው ይመስላል። ብታይ ሽንኩርት አከታትፎ አያያዙ እቃውን ድርድር አድርጎ አቀራርቦ ነው እየሰራ ያለው እና ምን ነኝ የምሰራው ብሎኛል እና ለዛ ነው እያልልኩት እና እሱ ታዲያ የሚሰራውን ምግብ ተማምነሽ እንዴት ቁጭት ያለሽ ብትላትም አይ ግድ የለሽም አያያዙ ያስታውቃል በማለት ለሰላም ትነግራታለች። ሰላምም እንግዲህ ካልሽሽ በማለት ስትነግራት እዚህ ላይ ብሌን እያንዳንዱ አስተሳሰቧ አሁን ላይ ግማሽ ልቧ ለዳግም ቢሆንም ግን አሁን ላይ ለሳሚም የሆነ ቦታ እየሰጠች ይመስላል። ሳሚም የራሱ ለማድረግ እየጣረ ነው። ከደቂቃዎች በኋላ ሳሚም ምግቡን ሰርቶ ያመጣላቸዋል። ምግቡን ሰርቶ ሊያመጣ እየተዘጋጀ ያለ ቆይን የምለው ይሄ ራት ለነገጥ ነው እንዴ ምንድነው አይደርስም ወይ እያለች ሰላም ስታወራም አረ ደርሷል በማለት ወደ ምግቡን ይዞላቸው ይመጣል። ምግቡን ይዞላቸው ከመጣ በኋላም አይ አንተስ በጣም ጎበዝ ነህ በማለት እስኪ ስትል ሰላምን ምግቡን ታየዋለች። ምግቡን ካየችው በኋላ ሰላም የእውነት ለመናገር ሲያዩት በጣም ያምራል። ምግቡ ለነገሩ ሲታይ ነው እንጂ ሲያዩት ያላማረ ሲበሉት ያቀላል አይደል የሚባለው። ስለዚህ ሲታይ የሚያምር ከሆነ ቆንጆ ነው ማለት ነው በማለት ሽታውም ራሱ ይጣፍጣል ስትል አዎ ይመስላል በማለት ፈገግ በማለት ብሌንም ለሳሚ ጥሩ ነገር ታሳየዋለች። አልገባኝም፣ ቅጣቱ ከተቻለ ምግቡን ሰርቻ አምጥቼዋለሁ ይቀመስና ቅጣት እቀጣለሁ ሲል የምን ቅጣት ነው ስትለው ሰላምም አይ እንደዚሁ ለጨዋታ ያህል ነው ይላታል። አይ እሺ ይሁን በማለት ሰላምም ነገሮቹን ችላ ትላቸዋለች። እያንዳንዱ የብሌንን እይታና አስተሳሰብ እያየች ሰላም ይች ልጅ ግን ምን እያሰበች ይሆን? እውነት ለመናገር እንደው ዳግምን ያንቺ ባይሆን ኑሮ አሁን ላይ ሳሚን ላንቺ ብዬ መኝ ነበር የኔ ልጅ። የእውነት እንዲከፋሽ አልፈልግም ብሌንዬ፣ እባክሽን ፈገግ በይ። ፈገግ ስትይ ነው አንቺ ደስ የሚል